ባሳለፍነው ሳምንት በ1997 ዓ.ም የኮንዶሚኒየም ቤት ለማግኘት የተመዘገቡ ቤት ጠባቂዎች ተሰብስበው ጥያቄ እንዲያቀርቡ አስቸኳይ ጥሪ መቅረቡ ይታወሳል። ከዚህ ቀደም የ1997 የኮንዶሚኒየም ተመዝጋቢ መሆናቸውን የሚያሳይ ማስረጃና ፊርማቸውን አሰባስበው ለከንቲባ ጽሕፈት ቤት፣ ለአዲስ አበባ ቤቶች አስተዳደርና ልማት ቢሮ፣ ለሰብአዊ መብቶች ጉባኤ እንዲሁም ለኢትዮጵያ እንባ ጠባቂ ተቋም ያስገቡት የ1997 ተመዝጋቢዎች ጉዳያቸው ከእንባ ጠባቂ ተቋም ወደ ፓርላማ ተመርቶ ነበር። ተመዝጋቢዎቹ ከዛሬ ነገ ምላሽ እናገኛለን ብለው ቢጠብቁም መልስ በማጣታቸው እንባ ጠባቂ ተቋሙ ፓርላማ ሄደው እንዲጠይቁ እንደነገሯቸው ሴት ተመዝጋቢዎች ብቻ ተሰብስበው ባሳለፍነው አርብ መጋቢት 12 ቀን 2017 ዓ.ም ወደ ህዝብ ተወካዮች ምክር ቤት ማቅናታቸውንም ገልጸዋል። የ1997 የኮንዶሚኒየም ተመዝጋቢዎች ኮሚቴ የውሎ ሪፖርት ይፋ አድርገዋል። በቀጥታ ወደ አዲስ አበባ ከተማ አስተዳደር አቅንተው አቶ አባይነህን ለማግኘት ችለዋል። ከእነርሱም ጋር በነበራቸው ውይይት በቤቶች ልማትና አስተዳደር ኢንጂነር ቶማስ ጋር በመገናኘት የተደረገውን ውይይት በመጥቀስና በአጠረ ጊዜ በሚዲያ ይገለጽላቸዋል እንደተባል፣ ሆኖም እስካሁን ምንም አለመስማታችንን በአካል ብንመላለስም አዲስ ነገር እንደሌለ ገልጸውለታል። ኢንጂነር ቶማስን በምላሹ የእናንተን ጉዳይ ውሳኔ ተሰጥቶበታል። ውሳኔው አማራጮች ያሉት ነው። ውሳኔውም አንደኛ ያሉት ቤቶች ተሰባስበው እንዲሰጣቸው፣ ሁለተኛ በ70/30 ፕሮግራም መንግስት ከሚያገኘው እንዲስተናገዱ ወይም ሶስተኛ በማህበር እንዲደራጁ ይደረግ የሚል መሆኑን አስረድተዋቸዋል። በመቀጠልም ቁጠባችሁን አጠናክራችሁ ቀጥሉ፣ ምንም ተስፋ የሚያስቆርጥ ነገር የለም፣ የእናንተ ጉዳይ በጣም ተስፋ ያለው ነው፣ በጣም ብዙ ቤቶች እየተሰሩ ነው እንዳላቸውና ቅደም ተከተልንም በተመለከተ ተጠይቆ መቼም እናንተ ነባሮቹ ተመዝጋቢዎች እያላችሁ አዲሶቹ ቀድመው የሚስተናገዱበት አግባብ አይኖርም፣ እንደ ቅደም ተከተላችሁ ትስተናገዳላችሁ እንዳላቸው ሪፖርት አድርገዋል። በተጨማሪም አዲስ አበባ ቤቶች ልማትና አስተዳደር ቢሮ ሄዳችሁ ወይዘሮ ቅድስትንና አቶ ሽመልስን ብቻ ማግኘት ይኖርባቸዋል በማለትም እንደገለጸላቸው ጨምሮ መግለጻቸውን ኮሚቴው ይፋ አድርጓል።